ታሪካችን የሚጀምረው ከዛሬ 3700 ዓመታት በፊት በከነዓን ምድር ነው። በይስሐቅ ቤት ውስጥ ሁለት ግዙፍ ኃያላኖች ገና በማህፀን ሳሉ ጀምሮ ይገፋፉ ነበር። ኤሳው የበረሃው ሰው፣ አዳኙና የይስሐቅ ተወዳጅ፣ እና ያዕቆብ በድንኳን የሚቀመጠው ጭምት ሰው። ኤሳው ብኩርናውን በምስር ወጥ ከሸጠ በኋላ ታላቁን የአባት በረከት በያዕቆብ ሲነጠቅ በልቡ ውስጥ አንድ ነገር ተወለደ፣ የማይጠፋ ቂም። ይህ ቂም ለአንድ ሰው ብቻ አልነበረም፣ ለዘመናት የሚተርፍ ትውልድን የሚበላ መርዝ ነበር። ኤሳው በንዴት ወደ ሴይር ተራራ ሲሰደድ ይህንን ጥላቻ በልጆቹ ደም ውስጥ እንደ ርስት አውርሶታል። ኤሳው በሴይር ተራራ በዛሬዋ ዮርዳኖስ ደቡባዊ ክፍል ሲቀመጥ ከከነዓናዊቷ ሚስቱ ከአዳ ኤልፋዝን ወለደ። ኤልፋዝ የኤሳው የበኩር ልጅ ነው። ያደገው አባቱ ኤሳው ስለ ያዕቆብ ሌባነት፣ ስለ በረከቱ መነጠቅና ስለ ቤተሰቡ ክህደት እያወራለት ነው። ኤልፋዝ የአብርሃም የልጅ ልጅ ቢሆንም ልቡ ግን በአምልኮ ሳይሆን በበቀል ታሪክ ተሞልቶ ነበር። ኤልፋዝ ሲያድግ ልክ እንደ አባቱ ኃይለኛና ባለጸጋ ሆነ። ብዙ ሚስቶችና ቁባቶች ነበሩት። ነገር ግን በታሪካችን ውስጥ ትልቁን ለውጥ የምታመጣው አንዲት ሴት እዚህ ጋር ትመጣለች። ቲምና ከልዕልትነት ወደ ቁባትነት። ቲምና ማን ነበረች? መጽሐፍ ቅዱስ በዘፍጥረት 36 ላይ የኤልፋዝ ቁባት እንደነበረች ይነግረናል። ነገር ግን ዝርዝር ታሪኳ በጣም ይገርማል። ቲምና የሴይር ተወላጅ የሆኑት የሆራውያን መኳንንት ልጅ ነበረች። ወንድሟ ሎጣን የሴይር አለቃ ነበር። እሷ የንጉሥ ዘር ልዕልት ነበረች። ጥንታውያን የታሪክ ጸሐፍት እንደሚሉት ቲምና የአብርሃምን ዝናና የአምላኩን ታላቅነት ሰምታ ነበር። ወደዚህ ቅዱስ ቤተሰብ ለመቀላቀል ትልቅ ፍላጎት ነበራት። በመጀመሪያ ወደ ያዕቆብና ወደ ልጆቹ ሄዳ ከእናንተ ጋር ልቀላቀል፣ የአብርሃምን አምላክ ላምልክ ስትል ጠየቀች። ነገር ግን ያዕቆብና ልጆቹ የከነዓንንና የአካባቢው ነገዶች በክፋታቸው ስለሚታወቁ እሷን ለመቀበል ፈቃደኛ አልሆኑም። ልዕልት ቲምና ግን ተስፋ አልቆረጠችም። ከሌላ ሕዝብ ጋር ንግሥት ከመሆን ለአብርሃም ዘር ገረድ መሆን ይሻለኛል በማለት ወደ ኤሳው ልጅ ወደ ኤልፋዝ ሄደች። ኤልፋዝም በሚስትነት ሳይሆን በቁባትነት ተቀበላት። ይህ ውሳኔ ግን ወደፊት ለሚመጣው መከራ ምክንያት ሆነ። ከኤልፋዝና ከቲምና ግንኙነት አንድ ወንድ ልጅ ተወለደ። ስሙም አማሌቅ ተባለ። አማሌቅ ሲወለድ በሁለት እሳት መካከል ነበር። በአንድ በኩል የአባቱ የኤልፋዝና የአያቱ የኤሳው የበቀል ትምህርት፣ በሌላ በኩል እናቱ ቲምና ከያዕቆብ ቤተሰብ ዘንድ ተቀባይነት ባለማግኘቷ በውስጧ የነበረው የመገለል ስሜት። አማሌቅ እያደገ ሲሄድ እንደ አባቶቹ በተራራ ላይ አልተቀመጠም። ይልቁንም ወደ ኔጌብ በረሃ ወረደ። እዚያም በረሃውን መኖሪያው አደረገ። አማሌቅ ልክ እንደ አያቱ ኤሳው አዳኝና ተዋጊ ነበር። ነገር ግን እሱ ከኤሳው ይልቅ ጨካኝና በረሃውን እንደ መደበቂያ የሚጠቀም ዘላን ሆነ። ከዚያም አማሌቃዊነት ተፈጠረ። አማሌቃውያን እንደ ግብፅ ፒራሚድ አልገነቡም፣ ወይም እንደ ባቢሎን ትልቅ ግንቦችን አልሰሩም። የእነሱ ጥበብ የበረሃ ውጊያ ነበር። መኖሪያቸው ከከነዓን ደቡብ እስከ ግብፅ ድንበር ሹር ድረስ ያለውን ሰፊ በረሃ ተቆጣጠሩ። ኢኮኖሚያቸው በበረሃው ከሚያልፉ ነጋዴዎች ግብር በመቀበልና የሌሎችን ከብቶች በመዝረፍ የሚኖሩ ነበሩ። በባህሪያቸው መጽሐፍ ቅዱስ በዘኍልቍ 24:20 አማሌቅ የአሕዛብ መጀመሪያ ነበር ይለዋል። ይህ ማለት በኃይለኝነታቸውና በጦረኝነታቸው በበረሃው ውስጥ ማንም የማይደፍራቸው የመጀመሪያዎቹ ነገሥታት ነበሩ ማለት ነው። የመጀመሪያው ደም አፋሳሽ ግጭት። የያዕቆብ ልጆች በግብፅ ለ430 ዓመታት በባርነት ሲማቅቁ፣ በደቡብ በረሃ የኤሳው የልጅ ልጅ የሆነው የአማሌቅ ዘሮች ግን የሰለጠኑ የበረሃ ተዋጊዎች ሆነው አድገዋል።
እስራኤላውያን ከግብጽ በታላቅ ተአምር ወጥተው ወደ ተስፋይቱ ምድር ጉዞ ሲጀምሩ አማሌቃውያን በጭንቀት ይከተሏቸው ነበር። ለአማሌቃውያን እስራኤላውያን እንግዶች ብቻ አልነበሩም። ያንን ጥንታዊ የኤሳውና የያዕቆብን የበረከት ጦርነት ዳግም ለማንቃት የመጡ ጠላቶች ነበሩ። እስራኤላውያን የቀይ ባህርን ተሻግረው በሲና በረሃ ሲጓዙ አማሌቃውያን በረፊድም ተደብቀው ይጠብቋቸው ነበር። አማሌቃውያን በበረሃው ውስጥ የሽምቅ ውጊያ ቀዳሚዎች ነበሩ። አሳዛኙ እውነታ መጽሐፍ ቅዱስ በዘዳግም 25:18 ላይ የአማሌቃውያንን ክፋት እንዲህ ሲል ይዘረዝራል። በመንገድ ላይ እንደተቃወመህ አንተም ተስኖህ ደክመህም ሳለህ ከአንተ በኋላ ደክመው የነበሩትን ሁሉ እንደመታ እግዚአብሔርንም አልፈራም። አማሌቃውያን የፊት ለፊቱን የጦር ሰራዊት አልገጠሙም። ይልቁንም እስራኤላውያን በጉዞ ደክመውና ዝለው ሳለ ከኋላ የቀሩትን ደካሞች፣ አረጋውያን፣ የታመሙትንና ሕፃናትን መተው ገደሉ። ይህ ድርጊት በጥንታዊው ዓለም የጦርነት ስነ ምግባር እንኳን እጅግ የተናቀና ፍርሃት የሌለበት ተግባር ነበር። የረፊዲም ጦርነት እስራኤላውያን በባርነት ይቆዩ እንጂ ጦርነት የሚያውቁ ሕዝቦች አልነበሩም። ሙሴም ወጣቱን ኢያሱን ጠርቶ ሰዎችን ምረጥና ወጥተህ አማሌቅን ተዋጋ አለው። እዚህ ጋር ነው በመጽሐፍ ቅዱስ ታሪክ ውስጥ ትልቁ ምስጢር የሚከናወነው። የሙሴ እጆች። ሙሴ የእግዚአብሔርን በትር ይዞ ከተራራው ራስ ላይ ቆመ። የሙሴ እጆች ወደ ላይ ሲነሱ እስራኤላውያን ያሸንፋሉ። እጆቹ በደከሙ ጊዜ ግን አማሌቃውያን ያይላሉ። አማሌቃውያን እጅግ ኃይለኛ ተዋጊዎች ስለነበሩ ጦርነቱ እስከ ማታ ድረስ ቀጠለ። አሮንና ሁር የሙሴን እጆች ደግፈው ባይዙ ኖሮ አማሌቃውያን እስራኤልን በዚያው በረሃ ሊያጠፋቸው ይችሉ ነበር። በመጨረሻም ኢያሱ አማሌቅንና ሕዝቡን በሰይፍ ስለት አሸነፈ። ከጦርነቱ በኋላ እግዚአብሔር ለሙሴ እንዲህ አለው በዘጸአት 17:14 እግዚአብሔርም ሙሴን የአማሌቅን ዝክር ከሰማይ በታች ጨርሼ ደምስሳለሁና ይህን ለመታሰቢያ በመጽሐፍ ጻፈው፣ በኢያሱም ጆሮ ተናገር አለው። እግዚአብሔር በአማሌቅ ላይ እንዲህ ያለ ጠንካራ ፍርድ የፈረደው ያለ ምክንያት ጥቃት በመሰንዘራቸው፣ ደካሞችን በማጥቃታቸውና የአብርሃምን ቃል ኪዳን ለማደናቀፍ በመሞከራቸው ነበር። ስለዚህ የመጽሐፍ ቅዱስ ታሪክ አርኪኦሎጂስቶች ምን ይላሉ? በደቡባዊ እስራኤል ውስጥ በብረት ዘመን የተገነቡ ትናንሽና ክብ ቅርጽ ያላቸው ምሽጎች ተገኝተዋል። እነዚህ ምሽጎች መጽሐፍ ቅዱስ አማሌቃውያንን የበረሃ ኃያላን አድርገው ከገለጸው ጋር ፍጹም ይስማማል። ከረፊድም ጦርነት በኋላ ለ400 ዓመታት አማሌቃውያን አልጠፉም ነበር። ይልቁንም በመሳፍንት ዘመን እስራኤልን ያስጨንቁ ነበር። አሁን እስራኤል የመጀመሪያውን ንጉሥ ሳኦልን አንግሳለች። እግዚአብሔርም ለሳኦል የአማሌቅን ግፍ ተበቀል የሚል ትእዛዝ ሰጠው። ሳኦል 210,000 ወታደሮችን ሰብስቦ ወደ አማሌቃውያን ከተማ ዘመተ። ከመግባቱ በፊት ለቄናውያን ማስጠንቀቂያ በመስጠት ጥንቃቄ የተሞላበት ስልት ተከተለ። ሳኦል ከአማሌቃውያን ጋር በኤውላጥና በግብጽ ፊት እስካለችው ሱር መካከል ባለው ምድር ገጠመ። አማሌቃውያን በሳኦል ግዙፍ ሰራዊት ፊት መቆም አልቻሉም። ሳኦልም እስከ ግብጽ ድንበር ድረስ አሳደዳቸው፣ አሸነፋቸው። ጦርነቱ በድል ቢጠናቀቅም ሳኦል ግን አንድ ትልቅ ስህተት ሰራ። የአማሌቅን ንጉሥ አጋግን በሕይወት ማረከው። ምርጥ የሆኑትን ከብቶችም ለራሱ አስቀረ። ይህ ከፊል ታዛዥነት በሳኦል ላይ ትልቅ መቅሰፍት አመጣ። ነቢዩ ሳሙኤልም መታዘዝ ከመስዋዕት ይበልጣል በማለት ሳኦል ከመንግስቱ እንደተናቀ አበሰረው። ሳሙኤልም አጋግን በጌልጌላ በእግዚአብሔር ፊት ቆራረጠው። ሳኦል አማሌቃውያንን ፈጽሞ ስላላጠፋ ከጥቂት ዓመታት በኋላ ዳዊት በስደት በነበረበት ወቅት ዳግም መጡ። የዳዊት መቀመጫ የነበረችውን ጺቅላግን አቃጠሉ። ዳዊት ግን አሳዶ በመምታት ከ400 ጎረምሶች በስተቀር
ማንም እንዳያመልጥ አደረገ። ዳዊት በጺቅላግ ጦርነት አማሌቃውያንን ድል ካደረገ በኋላ አማሌቃውያን የውጊያ አቅማቸውን አጡ። በበረሃ ውስጥ ተበታትነው የሚኖሩ ትናንሽ ቡድኖች ሆነው ቀሩ። መጽሐፍ ቅዱስ ስለ አማሌቃውያን ፍጹም መጥፋት የሚነግረን በንጉሥ ሕዝቅያስ ዘመን ነው። ከስምዖን ነገድ የሆኑ 500 ሰዎች ወደ ሴር ተራራ ዘምተው ከአማሌቃውያን መካከል አምልጠው የቀሩትን ፈጽመው መቱ። ከዚያ በኋላ አማሌቃውያን እንደ ማህበረሰብ በታሪክ መዝገብ ላይ አልታዩም። አማሌቃውያን እንደ ሕዝብ ቢጠፉም የክፋት ዘራቸው ግን በፋርስ መንግስት በሃማ በኩል ዳግም ብቅ አለ። ሃማ አጋጋዊ ተብሎ መጠራቱ የሳኦል አለመታዘዝ ትውልድ ተሻግሮ ያመጣው መዘዝ ነበር። ሳኦል ያላጠናቀቀውን የአማሌቅን ጦርነት መርዶክዮስና አስቴር በፋርስ ምድር አጠናቀቁት። ሃማና 10 ልጆቹ ሲሰቀሉ የአማሌቅ የጥላቻ ታሪክ የመጨረሻ ምዕራፍ ተዘጋ። ዛሬስ አማሌቅ የት አለ? ዛሬ አማሌቃውያን እንደ ሕዝብ የሉም። ነገር ግን በመጽሐፍ ቅዱስ ምሁራን ዘንድ አማሌቅ የሥጋ ወይም የማያቋርጥ የክፋት ተምሳሌት ሆኖ ይኖራል። የአማሌቃውያን ታሪክ የሚያስተምረን ቂም ትውልድ እንደሚያጠፋ፣ ከፊል ታዛዥነት ዋጋ እንደሚያስከፍልና የእግዚአብሔር ቃል ፈጽሞ እንደማይታጠፍ ነው። ተመልካቾቻችን የአማሌቃውያን እውነተኛ ታሪክ ይህንን ይመስላል። ከአፈ ታሪክ የጸዳ በመጽሐፍ ቅዱስና በታሪክ ማስረጃዎች የተገነባ። ይህንን ቪዲዮ ከወደዳችሁት ላይክ አድርጉት፣ ለሌሎችም እንዲደርስ ሼር አድርጉት። VBH የእውነተኛ ታሪኮች መገኛ። ሰላም ቆዩን።